የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ሰንብታችኋል? እንደምን ውላችኋል? በያላችሁበት በዓለም ዙሪያ እንግዲህ አዲስ ዓመት መጥቷል። እኛም አዲስን ዓመት መስለን በመለያ ልብሳችን በባህላችን ልብስ ብቅ ብለናል ወደ እናንተም በየቦታው ሰው በተለያዩ አክቲቪቲዎች ላይ በባህል ልብሱ ወደ ላይ ወደ ታች ሲል ሸብረብ ሲል እያየን ነውና ይበል እንላለን። ደስ የሚል ጊዜ ነው። አዲስ ዓመት ግን ከብዙ ነገሮች ጋር አብሮ ይመጣል። ባለፈው ያሳለፍነውን ደግሞ እንድንመለከት የሚያደርግም ነገር በውስጡ አለው ብዬ ገምታለሁ። ስለዚህ እነዚህን ነገሮች በመናይበት ጊዜ ዓመት ሲመጣ በእውነት የሰው ልጅ አንድ ዓመት ጨመርኩኝ ነው የሚለው ወይስ ከአንድ ዓመቱ ጋር ማርመው ወይም ደግሞ የተሻለ ቦታ ጋር መጥቻለሁ የሚለውን እሱን ለምሳሌ እንድናይ ነው ዛሬ ብቅ ያልኩትና በዛውም ደግሞ እንቁጣጣሽ እንኳን አደረሳችሁ። እንዲሁም ደግሞ አሁን መስቀልም መጣ። እንዴት ነው እንኳን በደና በዓላቶቹ በሙሉ መጡ እያለን እንኳን ለብርሃነ መስቀሉ ደግሞ ተወዳለሁ። እህታችሁ የቲ ሁልጊዜ ልምዴ ለወገኖቼ በዓላቶች በመጡ ቁጥር የተለያዩ በዓላቶችን ምክንያት በማድረግ መልእክቶችን አስተላልፋለሁ። ከልብ የመነጨ መልእክቴን አስተላልፋለሁና እነዚህን ስዕሎች ምስሎችን በመናይበት ጊዜ መስቀሉ ባህላችን፣ እንደገና ደግሞ እምነታችን፣ ከዛም ውጭ ደግሞ እንዴት ሆኖ በአገራችን እንደሚከበር ደግሞ በመናይበት ጊዜ እጅግ ስሜታዊ የሚያደርግ ልባችንን ወደ ኋላ የሚመልስ ወደ ልጅነታችን፣ ወደ የቤተሰቦቻችን፣ ወደ የአካባቢዎቻችን አብረን ወዳደግንባቸው ሁሉ ሊወስድ የሚችል ነገር ነውና ይሄንን እንግዲህ በየጊዜው የምሰራቸውን ነገሮች ወይም የማሰራቸውን ነገሮች ወደ ደንበኞችም ወደ ማንኛውም ታዳሚ ወደ ሶሻል ሚዲያውም ወቅቱን የጠበቀ ነገር ይዤ በቀላለሁና እንደምታውቁት የቲ ፋይናንሻል ቤተር ቢዝነስ ቢሮ አክሬዲትድ ካምፓኒ ነው። ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ። በሪል ስቴቱ በኩል ከሪማክስ ጋር ነው ያለሁትና እነዚህ በሙሉ ሙሉ ልባቸው ጋር ጥበቃን እንደሚያገኙ አምነው የሚመጡባቸው የመለያ ምልክታችን ነው ማለት ነውና በዚህ አጋጣሚ እንኳን ለብርሃነ መስቀሉ አደረሳችሁ ካልኩ በኋላ ወደ መጣሁበት ወይም ደግሞ ወደ አመጣሁላችሁ ፕሮግራም እንገባለን። የመጀመሪያው ስላይድ እንግዲህ አዲስ ዓመት ሲመጣ ትራዲሽኑ ምንድነው? በተለያየ ዓለም ላይ ሰዎች ዘንድሮ ይሄን አድርጌ ነበር በሚቀጥለው ይሄን እንዳደርግ ደግሞ ብለው ይላሉና ሰዎች የአዲስ ዓመት ህልም አላቸው። በቃ መጥፎም ዘመን ከሆነ እንኳን አለፈልኝ፣ ጥሩም ዘመን ከሆነ ቀጣውን አሳምርልኝ፣ መጥፎም ቢሆን ደግሞ መጪውን ሰላም አድርግልኝ ወይም ጥሩ አድርግልኝ ብሎ ይመኛል። ግን ሴሌብሬሽኑ በጣም በከፍተኛ ሁኔታ ዘመድ ወዳጅ ሁሉ ተሰብስቦ እንግዲህ የሚቀጥለው ስላይድ ላይ ትንሽ የተለያየ ባህላዊ ነገር እናት አባት ቁጭ ብሎ መብላት፣ ተሰብስቦ መብላት ባህላችን ምን ይመስላል የሚለውንም በዛ ውስጥ እናያለን። ግን በዛ ሞመንት ተደስተን ብቻ ቀጣዩ ህይወታችን ደግሞ ምን ይመስላል የሚለውንም አብረን የምናይበት ነው። ብዙ ጊዜ ተሰብስበን ስንጫወት፣ ስንበላ፣ ስንጠጣ እንደምታዩት በዚህ በውጭ ዓለም ፈረንጁም ማበሻውም ብዙዎች አሁን በጋብቻም ከኛ ህብረተሰብ ጋር ተጋብተው እንዲሁ ደግሞ ምንም የጋብቻ ግንኙነት ሳይኖራቸው እንዲሁ ደግሞ ህብረተሰባችንን የሚወዱ የባህል ልብሳችንን የሚወዱ ስላሉ እንደምታዩት ህፃኑን ልጅ ያቀፈችው ልጅ ኢትዮጵያዊ ሳትሆን ወይም እንደኛ አይነት ቀለም ሳይኖራት ግን በባህል ልብሳችን አሸብርቃን የመጣችውና እንዲህ አይነት ነገሮችን እናያለን። አደይ አበባው አለ ወቅቱን ጠብቆ ዩኒቨርሳል በሆነ ሁኔታ ባለም ሁኔታ የሚመጣ ከላይ ደግሞ የምታዩቸው ከጉግል ላይ የተገኘም ቢሆን እኛም በህብረተሰባችን በተለያየ ሁኔታ ላይ ጠጁንም ጠላውንም ሌሎችንም ደግሞ ፈረንጅ የሰራቸውንም መጠጦች ሰው ያጋጫል፣ ይደሰታል።
ወዳጅ ዘመድ በሙሉ እንቁጣጣሽ እንኳን ደህና መጣሽ ብሎ ይላል። ግን የህይወታችን እውነታ ግን የትጋኔ ያለው ለአንድ ቀን ከሆነ ደስታው ልክ እንደ ሻወር መውሰድ ማለት ነው። በየቀኑ ገላ ስለምንታጠብ ዛሬ ብንወስድ ነገ ደግሞ ያ ገላ በጠረኑ ያስታውሰናል። እንዴት ነው ዛሬ ስታጥቡኛላችሁ ወይ ብሎ በሽታው እንደሚነግረን ሁሉ ህይወት ደግሞ ያ ምንገታገትበት ምንቸገርበት ምንጨነቅበት ነገር በሙሉ ቆሞ ይጠብቀናል ማለት ነውና ያ ቆሞ በሚጠብቅበት ጊዜ እንዴት ነው ያንን ቻሌንጅ ልንወጣ የምንችለው? ትላንትም እዛ ላይ ነን፣ ዘመን ነው እንጂ የተቀየረው ዛሬም እዛ ቁጭ ብሎ የሚጠብቅ ከሆነ ለውጥ ማድረግ አለብን ማለት ነው። ስለዚህ ይሄንን ለውጥ በመናይበት ጊዜ ብዙ የህብረተሰብ ክፍላችን ራሱ እኛ የምናስተናግዳቸው ሰዎች ምንም ነገር ሳያውቁ ቀርተው እውቀት ሊወስዱ ከመጡ ምንም ችግር የለውም። አውቀው አማራጭ ዜጋ መሆንን ስለሆነ የሚማሩት መብት ራሱ ምን እንደሚመስል ነፃነት ምን እንደሚመስል የተማሩበትን ወረቀት ይዘው ሄደው በየቦታው እንዲ ነው እንዲ አይደለም እንዲ ብለው እንዲያመሳክሩ እድል ይከፍታል ማለት ነው። ስለዚህ እንደዛ አይነት ነገር እድል የሚያገኙበት ስለሆነ እነሱም አይተክዙም እኛም አንተክዝም። አሁን ትልቁ ችግር ምንድነው? ከተለያየ አይነት ዘርፍ ሰው እዚህ ጋር የሆነ በነፃ የሚታደል ገንዘብ አለ ስራና እውቀት አያስፈልገውም ተብሎ የማያውቀውን ነገር ለማያውቀው ሰው ስለሚሰጠው ተያይዞ መውደቅ ስለመጣ ምን አይነት ነገሮች ናቸው ለሰዎች? ለምሳሌ ባለፈው አመት ያንዳንዶቻችሁ ታሪክ እዚህ ላይ ሊኖር ይችል ይሆናል። ወይም ደግሞ እንዲሁ ተደብቃችሁ ተክዛችሁ ታማችሁ ዲፕረስድ ሆናችሁ ቁጭ ያላችሁ ልትኖሩ ትችላላችሁ። ግን ከዚህ የመነጨ ሊሆን ስለሚችል ሌሎች ደግሞ ያልደረሰባቸው ይሄም ማለት እንደ በኮሚኒቲያችን ብለው ራሳቸውን እንዲያስተምሩ ይጠቅማል በሚል ነው ማለት ነውና ይሄንን ስላይድ በመታዩበት ጊዜ እንደው ከጨለማ ላወጣህ ነው በቃ ልፈጥርህ ነው አይነት ነገር እንደ አዲስ ለወልድህ ነው ወይም ፈጣሪ ነኝ ብለው የሚመጡ ሰዎች በአብዛኛው ብዙዎቹን እንዲያምኑ አድርገው እንደሚመቱ ይታያል። ስለዚህ ከጨለማ ላወጣሽ ነው ስትባሉ ለምሳሌ ጨለማ ውስጥ ያለ ወይም ደግሞ በሐሳብ ማለት ነው የእግዚአብሔር ጨለማና ብርሃን ሳይሆን ጀስት በህይወት ውስጥ የተለያዩ ነገሮችን የናንተን ተሰጥኦ ሳታገኙት እንዲሁ በመጣር በመሞከር በተለያዩ ነገሮች የአንድ ነገር ሲላችሁ ሌላው አንድ ነገር ሲላችሁ ሁሉንም ስትነካኩ ግን የናንተ ያልሆነ ነገርን እየነካካችሁ ብዙዎች ለውድቀት ተዳርገው በጣም ብዙ ተረተረቶች ተነግሯቸው ዛሬ ላይ ምንም ነገር ያተረፉት ነገር የለም። እንደውም የነበረቻቸውን ትንሽ እርሾም ያጡበት ጊዜ አለና ከነዚህ ሊስት ውስጥ ከምታዩቸው ከቤት ቁጭ ብለህ እኮ በቀላሉ ገንዘብ ልታገኝ ይችላል። ያስከውኮ ስራ ዝም ብሎ የሥራ ፈት ስራ ነው። በዚች ገንዘብ ለዚች ብለህ አንተ እኮ በጣም ተጎድተሻል ተብሎ ሲባል በጣም ሰዎች እውነት ይመስላቸዋል ያንን ነገርና ህይወትን ልቀይርልህ ነው እና እዳ ካለብህ ደግሞ ባንዴ ልትከፍለው ትችላለህ ገቢ ስለምታገኝ ወይም ደግሞ እኔ ልክፈልልህ ሁሉ ብለው ደውለው ሰዎችን እንዴት እንደሚዘርፉ እንደሚሰርቁ ሁሉ የተካኑ ሰዎችን ያፈራንበት የኮሚኒቲ አይነት ነው። እንግዳ ነው። ሌብነት በዓለም ላይ ያለ ቢሆንም እንኳን በዚህ ሌቭል ግን ሰውን አታሎ ወይም ወዳጁን ወይም ደግሞ ኢኖሰንት የሆነውን ባህሉ ልቡ ማንነቱ ስለታወቀ አታሎ የማይገባውን ነገር አድርጎ ሰውን መስበርና እንዴት ገንዘብ እንደሚያገኙ የሚሞክሩ ሰዎች በቃ ስራቸው እንደዚህ አይነት ነገር ስካም ማድረግ ብቻ የሆነ ሰዎች እንደበዙ ነው። ያ ደግሞ በአማርኛ፣ በትግርኛ፣ በኦሮምኛ፣ በወላይትኛ፣ በጉራጊኛ፣ በሲዳማ ቋንቋ በእነዚህ እስካሁን ሰዎች ከዚህ ሁሉ ቋንቋ ተናጋሪ ውስጥ በከፍተኛ ደረጃ ገንዘብ የተወሰደባቸው ሰዎች አሉ። እጅግ በጣም ሶፊስቲኬትድ እየሆነ ስለመጣ እናንተም ደግሞ በጣም ጠንቃቃ በቃ ኃይለኛ ማጣሪያ ላያችሁ ላይ አእምሯችሁ ላይ መትከል አለባችሁ። ያንን ማጣሪያ ልታገኙ የምትችሉት ግን ራሳችሁን በማስተማር የተለያየ ሁኔታ ላይ የሚያስደነግጥ ነገር የለም። እኛና ልናረገው የምንፈልገው ነገር ሁሉ ጊዜም ከፈጣሪ ጋር የተሰጠንና ዝንባሌ ያለን ነገር ከሆነ ልናሸንፍ እንችላለን። ብዙ ችግር የለም። ችግሩ አሁን ዝንባሌ የሌላችሁ ነገር ላይ የሌለ ነገር አለ ተብሎ እንድትጨብጡ የተነገራችሁ ሰዎች ናቸው። ከዚህ ቀደም አስተዋውሳችሁ እንደሆነ ላንዶር ያህል በዚህ ስኩተር በሚባለው ስካም ብዙ ሰዎች እየተበሉ ወይም ደግሞ እየተንደረደሩ ያሉ የሚደውሉልን ሰዎች ነበሩ። እኛም የምናረጋው ሰርች አድርገን የምናገኛቸውን ኢንፎርሜሽኖች ይሄ ነገር እኮ ኢሚግራንትን ታርጌት ያደረገ ስካም ነው የሚል ጽሁፍ አግኝተን ያንን እናሳያቸዋለን። ሌላ ቦታ ላይ እነሱም ከራሳቸው ዲቫይስ ላይ ኮምፒውተር የሚሆን የእጃቸው ስልክ እንዲያውት እናረጋለን። ያ ሁሉ ሲደረግ ቆየ። የኛው ሰው ደግሞ ግማሹ በወርክ ፐርሚት ያለ፣ ግማሹ ግሪን ካርድ ያለው፣ ግማሹ ዜግነት ያለው፣ በተለያየ እርከን ያለው ሰው በሙሉ እየተንደረደረ
ሰዎችን በየግሮሰሪ ስቶሩ በየቸርቹ በጣም በሚያሳዝን ሁኔታ በአብዛኛው የክፋት ምንጭ የሚመጣው ነገር ቤተክርስቲያን መሆኑ ያሳዝናልና ነጠላ ስለለበሰ ነው ያመንኩት ቤተክርስቲያን ውስጥ ነው አፕሮች ያረጋኝ ብለው የሚሉት ንግግር አለና ማይገናኛውን ከሚገናኛው መለየት ራሱ እንደ አደልት ለማንም ሰው አልተከለከለም ለሁሉም ሰው አቬሌብል የሆነ ነገር ነውና ነጠላም ይልበስ ሱፍም ይልበስ ተስላም ይንዳ ላምበርጊኒ ይንዳ የፈለገው መርሴዲስም ይንዳ ምንም ይበል ሙዚቀኛም ይሁን አክቲቪስትም ይሁን ዶክተርም ይሁን ኢንጂነርም ይሁን የቤተክርስቲያን አባትም ይሁን ፓስተርም ይሁን it does not mean anything ምንም ማለት አይደለም እኮ ያንን ታይትል ሰርተው ደክመው ያገኙት ስለሆነ በዛ በጠራኋቸው በሙሉ ሰዎቹ ሊከበሩ ይገባል አንድ ሰው አርቲስት ነኝ ብሎ ከመጣ ስንት ሲዲ እንዳወጣ ምን እንደሚወድ ባህላዊ ነው ወይ ዘመናዊ ነው ወይ ዳንስ ነው ወይ ግጥም መጻፍ ምንድነው የሚለውን ነገር ከዛ ነገር ጋር ነው እንጂ ምንገናኘው ከዛ ኤሪያ ውጪ የትና የሰማይን ያህል የራቀ ነገር ላይ መነጋገር በጣም ያስቸግራል ምክንያቱም የውድቀቱ መንስኤ ጋፕ አለ በጣም ሰፊ ጋፕ አለ ዶክተር ነኝ ብሎ ቢመጣ እዚህ ጋር ስለ ጤና ነው እዚህ ጋር ስለ ሌላ ነገር ነው ቶታሊ ምንም አይዲያ የሌላቸው የማይገናኙ ነገሮች ናቸው ስለዚህ እነዚህ ነገሮች መመዘን ካለ መቻሉ የተነሳ ለተለያዩ ውድቀቶች ተዳረገ እና ያንን ስናይ ከየትም ቢመጣ ሰዎች ሰሬንደር የምታረጉበት ወይም እጃችሁን የምትሰጡበት ጉዳይ ምንም ነገር የለም ያ በመሆኑ ብዙዎች ሆስፒታል ገቡ ከዛ ከ4 ሳምንት በኋላ እኔ ለ4 ሳምንት የሰራሁት ቪዲዮ በቲክቶክም በተለያዩ ሶሻል ሚዲያዎች በ5ኛው ሳምንት የአሜሪካን ቴሌቪዥን እጃቸው የተያዙ ሰዎች የፖሊስ ልብስ መሳሪያ የታጠቀ ሰው ሲያዩ የዛን ጊዜ ነው ያ ሁሉ ሰው ሲንጫጫ ትምርቱም ሲሰጥ ስትነገሩ መራሱ ደሞ ይሄሳ እያሉ ሲያሳዩ እንትናቸውን ስልካቸውን እየከፈቱ አይ ዝም ብለው ነው የሚናገሩት አንተ እንዳልፍል ነው ቁጭ ብለህ እኮ ይሄን ታገኛለህ ምናምን ተብላችሁ ላማርሌን በሰማይ ሆኖ የቀረው የህብረተሰብ ብዛት ቁጥር ስፍር የለውም በዚህ በኩል በሌላ ነገር ውስጥ ስካም ሲያደርጉ የነበሩ ሰዎች እንደገና ሌላ አይነት ስካም ውስጥ እንደገና ሌላ አይነት ስካም ውስጥ በሙሉ ደግሞ ሰው ከማምጣት ጋር የተያያዙና ፒራሚድ የሆኑ ነገሮች ናቸው ስለዚህ ውስጡ ያለው ሰብስታንስ ዕውቀት የሚባል ነገር ስለሌለ ምንም ነገር ቢሸጥ ዳቦ እንኳን ቢሸጥ ከምን እንደተሰራ ዳቦ የማያቀሰው ከሆነ ሰው ብቻ አምጥተ ደርደርልኝ ከሆነ የሰውን ስብዕና የሚያጠፋ ነገር ስለሆነ አንደኛ ተጋጫላችሁ ከምትነኳቸው ሰዎች ጋር ሁለተኛ ሰው ትጎዳላችሁ እየተጎዳ ነው ያለው ካለው ላይ እየተነጠቀ ስለሆነ በተለያዩ ፒራሚድ በተለያዩ ስካም ነገሮች ተወስዶበት ዛሬ እንጃ የወለደውን ልጅ ወይም ደግሞ ረዳዋለው የሚለውን ቤተሰብ በምን ሊያደርግለት እንደሚችል ሁሉ ግራ የሚገባ ሁኔታ ላይ ነው ያለ ነው ማለት ነው ስለዚህ ራሳችሁን የምትጠብቁት ምን እየሆንን ነው የሚለውንና ትንንሽ ሲግናሎችን መለየት መቻል አለባችሁ ዝናውን ተታችሁ እቃውን ስለ እቃው መጠየቅ እንጂ ያኛውን ይሄኛውን ለጊዜው አቁሚ ወይም አቁመው ብሎ ጉዳዩ ጋር መሄድ ጉዳዩ ጋር መልስ ስታጡ that's it ፖይንቱን አግኝታችሁታል ማለት ነው ያም ሰው ደግሞ ከውቀት ውጪ ሊይዘው ስለነቃብኝ ሊይዛት ስለነቃብኝ ስለሆነ ወደ ቁጣ ስለሚሄድ ሳይኖቹ ሲምፕል ናቸው ስለዚህ ራሳችሁን ጠብቁ ዘመን መቁጠር ብቻ ሳይሆን ጊዜው ያልፋል አንድ ነገር ወደ ኋላ ልንመልሰው ማንችለው ሰዓት ወይም ጊዜ ስለሆነ ትላንት ያለፈው ትላንት ጉዳትም ይሁን ጥቅምም ይዞ ያለፈው ነገር ተመልሶ ወደ ኋላ አይደለም ወደፊት ብቻ ነው የምንሄደው ስለዚህ ያንን እያሰባችሁ ራሳችሁን እየጠበቃችሁ ነው እንጂ 2017 አልቆ 2018 መጣ በፈረንጅ 2025 አልፎ ነገ 2026 ይመጣል መቆጠሩ ብቻውን ምንም ዋጋ የለውም እንግዳ ሆነን ነው የምንመለሰው ማለት ነው እዚህ ምድር ላይ ስለዚህ እንግዳ ከመሆን ይሰውራችሁ በምድር ላይ ማለት ነው እንግዳ ሆኖ ሄደ ከመባል መጥቶ ይሄን አርጎ ይሄን ያህል ሰጥቶ ነጥቆ ሳይሆን ተቀብሎ ሳይሆን ይሄን ያህል ሰጥቶ አበርክቶ ሄደ የሚለው ነገር ለሰው ልጅ ከስጦታዎች ሁሉ ለዓለምም ሆነ አካባቢያችን ላይ ላሉት ሰዎች ትልቁ ነገር የመስጠት ባህሪን ያዳበረ ሰው ስለሆነ እናንተም በዛ ላይ አትኩሩ ማለት ወዳለሁኝ እንግዲህ ብዙ የምታዩቸው ነገሮች ይኖራሉ ግን ሁሉም አምጡ ነው እንጂ እንኩ የሚል ነገር ስለሌለው በደንብ አትኩራችሁ እያንዳንዱን ነገር የምትሳተፉበትን አምጡ የሚላችሁ ሰው የራሱን ቤት ሲገነባ እናንተ ደግሞ ሰጪ ሆናችሁ ግን ምንም የምታገኙት ነገር ወይም ደግሞ የተሻለ ነገር ቦታ ላይ እንኳን እንዳትቀመጡ
ቀና ነገሮች በውስጡ የማይታዩባቸው እጅግ መጠነ ሰፊ ነገሮች በኮሚኒቲያችን ውስጥ አሉና ማስተዋል የሚጠይቅ ጊዜ ስለሆነ አስተውሉ ነው የምላችሁ። ዛሬ አዲስ ዓመት መልእክቴ ይሄ ነው። አጠር አድርጌ የመስቀሉን ደግሞ በሚቀጥለው ቪዲዮ አቀርብላችኋለሁ። እስከዛው ድረስ እንግዲህ የመጨረሻውን ስላይዳችንን አሳይተን ሁልጊዜውም እንደምናደርገው እንለያያለን ማለት ነው። እህታችሁ ኤቲ የኤቲ ፋይናንሻል ኤልኤልሲ ኤጀንሲ መስራችና ባለቤት ነኝ። ላይሰንስድ ሆኜ በፋይናንሻል ሰርቪስ ኢንዱስትሪ ውስጥ ከ30 ስቴት በላይ አሁን ኦልሞስት 50ዎቹም ጋር እየደረሱ ነው። ምክንያቱም አንዳንዱ ስቴት ላይ የኛ ሀገር ሰዎች ስለሌሉ በሁሉም ስቴቶች ላይ አገልግሎት እንሰጣለን። ህዝባችን ባለበት ሁሉ ምናገለግለው ሰዎችን ነው እንጂ ድርጅቶችን ስም እየጠራን እነሱን መካብና ላይ መስቀል ሳይሆን አዘ ሰርቲፋይድ ፋይናንሻል ፊዱሻሪ ለኮንሱመሩ ቤስት ኢንትረስት ወይም ደግሞ ኮንሱመሩ ሊጠቅመው በሚችለውና በሚፈልገው ሁኔታ ላይ እንድንሰማራ የውዴታ ግዴታ ወይም ህጋዊ ተጠያቂነት ያለበት ታይትል ስለሆነ ያለኝ በዛ መልክ የተሰማራሁኝ ሰው ነኝ ማለት ነውና የቢሮአችን አድራሻ 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 አንንዴል ውስጥ እንገኛለን። ስልክ ቁጥራችን 8393888448 ነው። yetifinancial.info yetifinancial.com ሁለቱም ዌብሳይታችን ነው። .info ላይ ግን ቀጠሮ ለመያዝ ለምትፈልጉ ከስልክ ቁጥራችን በታች ታገኙታላችሁ። ብራውን በተን አለ። ካላንደራችን እዛ ላይ ስላለ በዛ ቀጠሮ መያዝ ትችላላችሁ። ሎያሊቲ ኢንቴግሪቲ እና ኬር ከአስተዳደጌም ከዜግነቴም ኦሪጂናሊ ማለት ነው ከኢትዮጵያ ይዤው የመጣሁት ሆኖ እዚህ ደግሞ በእነዚህ ፊዱሻሪ የመሆንን ነገር ሪኳየር ከሚያደርጉ ኢንዱስትሪዎች ጋር በመሰራበት ጊዜ ደግሞ እያጠበቅኩት የመጣሁት ነገር ነው። ሪል ስቴትን በሚመለከት ላለፉት 25 ዓመት ያገለገልኩበት ኢንዱስትሪ ነው። አሁን ከሪማክስ አሊጀንስ ጋር አገኛለሁ። እንግዲህ ዩር ትረስትድ አድቫይዘር ብዬ በሙሉ ልብ የምናገረው ህጋዊ ተጠያቂነቱ ነው ያንን የሚያደርገው the highest standard business practice እንድናረግ የሚያስገድደው ህጋዊው ሁኔታ ተጠያቂነት ያለበት ሁኔታ የምታዩት ሎጎ ነው ሰርቲፋይድ ፋይናንሻል ፊዱሻሪ የሚለው። ከዛም በተጨማሪ ቤተር ቢዝነስ ቢሮ አክሬዲትድ A+ ሬትድ ካምፓኒ ራን ማደርግ ስለሆነ ማለት የቲ ፋይናንሻል በዛ ውስጥ የተመዘገበ ነው። ምን ሰጣቸው ሰርቪስ ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ 401k ሮል ኦቨሮች፣ ኪድስ ኮሌጅ ሴቪንግ፣ ቢዝነስ ኮቺንግ፣ ቢዝነስ ፓርትነርሺፕ ጋይድ እናደርጋለን። ሪል ስቴት እና የተለያዩ ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግን በሚመለከት ሰዎች ትክክለኛው መስመር ላይ ናቸው ያሉት ወይስ አይደሉም የሚለውን ነገር ሁሉ የምናይበት ስለሆነ በዛ ላይ ሰሞኑን እንግዲህ በመጪዎቹ ሳምንቶች ኢንትረስት ሬት ገንዘብ ለማሳደግ ለምትፈልጉ ሰዎች ምንም አይነት ፊስ አይኖርባችሁ ኢንተረስት ሬቶቻቸውን ቀነስ ስለሚያደርጉ ያንን ኦፖርቹኒቲ ለመጠቀም ሁሉ ጊዜም በርትታችሁ ያሉትን ሁሉ ከሲዲ ጀምሮ ከሴቪንግ ጀምሮ እስከ አኑዊቲ ወይም የተለያዩ የፋይናንሻል ፕሮዳክቶችን ስታክ ማርኬት የሚሆን ላይፍ ኢንሹራንስ የሚሆን በጥቅማችሁ ላይ ብቻ ሾፕ አራውንድ እያረጋችሁ ጥቅማችሁን ማስጠበቅ ገንዘባችሁን ማሳደግ ኢንፍሌሽንን ቢት የምታረጉበትን እድል በሙሉ ለራሳችሁ መክፈት እጅግ ተገቢና ግድ የሚልበት ጊዜ ስለሆነ በዚህ ሳምንት ውስጥ በብዛት ያስተናገድናቸው ሰዎች 16% ካሽ የሆነ ቦነስ ገንዘባቸው ላይ ብዙ ጊዜ አሁን ይሄንን ቦነስ ምናምን ሲባል የትጋ የሚቀመጥ ቦነስ ነው የሚለውን ካለማወቅ ብዙ ሰዎች ወደፊት እነሱ ሲሞቱ ለቤተሰቦቻቸው በ5 ዓመት ክፍያ የሚከፈል ነገር ውስጥ የገቡ ሰዎችን አይተን ነበር። ግን ይሄኛው 16% ካሽ ኢንሴንቲቭ እስከ ኖቬምበር 3 ድረስ ስላለ ፍላጎት ያላችሁ በሙሉ እንግዲህ በቁጥራችን እየደወላችሁ ያለውን ሁኔታ ምክርም ሆነ የተለያዩ ኢሉስትሬሽኖችን ማማረጫዎችን ማግኘት እንደምትችሉ በዚህ አጋጣሚ ልገልጽላችሁ ወዳለሁ። እንግዲህ በሚቀጥለው ሳምንት ደግሞ ሌላ ፕሮግራም ይዤላችሁ እስከመጣ መስቀልን የሚያንተራሰ ሌሎችንም ዕውቀቶችን የያዘ ይዤላችሁ እስከመጣ ድረስ እህታችሁ ኤቲ ነኝ ከኤቲ ፋይናንሻል። በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። መልካም የበዓል ወር እንዲሆንላችሁ ለሁላችሁ እመኛለሁ። ደህና ሁኑ።